ቤተሰቦች ዛሬም ሌላ ቪዲዮ ይዘን መጥተናል። እኛን ለማበረታታት ቪዲዮን ላይክ በማድረግ እና በቪፒኤን በማየት ተባበሩን። እይታችንን ስንጀምር ቺንሹር የተባለችን ጠበቃ በማሳየት ነው። አሁን ላይ የምትሰራበት ካምፓኒ ግዴታ ባለትዳር የሆኑ ሰራተኞችን ብቻ ስለሚቀጥር እንዳገባችና ባለቤቷም ስሟ ያንግዋ እንደሆነ አለቃዋ ለሆነችው ለዩይ ተናግራ ከብዙ ጊዜያቶች በፊት የተቀጠረች ሲሆን፣ በተቃራኒው ባለቤቴን የምትለው ያንግዋ ግን ከነመፈጠሯ ማያውቃት በማህበራዊ ድረገጽ ላይ ተመልክታ ባሏ እንደሆነ ያስመሰለችና እሱ ደግሞ የላጠጠ የሀብታም ልጅ እንደሆነ እናያለን። አሁን ላይ እንኳን እናቱ የተለያዩ ሴቶችን ፎቶ ለፊት ደርድራ ከነዚህ ሁሉ ሴቶች አንድ እንኳን ፍቅረኛ እንዴት ሊያጣ እንደቻለ ስትጠይቀውና እሱም አንድ ባንድ ፎቶቸውን እያሳየ ይችኛዋ 10 ደቂቃ ቀጠሯቸውን አርፍዳ እንደመጣች ቀጠሮን ማታከብር ሴት እንደማትመቸውና ሌሎችንም በዚህ መልኩ ምክንያትን እየደረደረ በአጭሩ ፍቅረኛን ለመያዝ ዝግጁ እንዳልሆነ ሲናገር እናያለን። የመጨረሻ እድል እንዳለው በመናገር የአንዲት ሴትንም ጠበቃ ፎቶ ከሰጠችው በኋላ የምትገኝበት ፕሮግራም ላይ ሄዶ እንዲያገኛት ስትልከውና እሱም ወደ ቦታው በሚያመራበት ሰዓት ላይ ቺንሹርም ጠበቃ ስለነበረች ተገኝታ ቦታው ላይ ከተሰበሰቡት የስራ አጋሮቿ ጋር እየተዝናናች ቢሆንም እሱ እየመጣ እንደሆነ ስትመለከትና አብሯት የሚሰሩ ሰዎች በሙሉ ባለቤቷ እንደሆነ ስለሚያውቁ እውነታው ታውቁባት ከስራዋ ላለመባረር ባለቤት የመጣ በማለት በድንገት እሱ ጋር አምርታ ግጥም አድርጋ ስትስመው ይታያል። ክስተቱ ግራ ቢያጋባውም ውጭ አውጥቶ ብቻዋን ማናገር ይጀምርና እንደዚህ ልታደርግ የቻለችበትን ምክንያት ስትነግረውና እሱም በባህሪው ኮስታራና ቁጡ በመሆኑ እውነታውን እንድትናገር 3 ቀን እንደሰጣት ከሰጣት ቀን ካለፈ ግን እሱ ራሱ እውነታውን እንደሚያወጣው በመናገር ትቷት ሲሄድ ይታያል። የሚኖርበት ቤት ሲመለስ ግን እናቱ የቤቱን ቁልፍ ቀይራ አባቱን በጽሁፍ መልእክት እናቱ እስክትረጋጋና ያለችውን ነገር እስኪያሳካ ድረስ ለአንዳንድ ወጪ እንዲሆነው ገንዘብ እንዳስቀምጠለት ሲነግረው እሱም የተቀመጠለትን ገንዘብ ተጠቅሞ ወደ ሆቴል ቢያመራም እንዲሁም ባለ 5 ኮከብ ሆቴል ውስጥ እንኳን ቢሆንም አልጋውን እንኳን ተጸይፎት ኮቱን ተጠቅልሎ ለመተኛት ሲሞክር እናያለን። በቀጣዩም ቀን ላይ እሷ ከአለቃዋ ጋር ስፖርት ቦታ ላይ ሆና እውነታውን በሙሉ ለመናገር በኋላ ላይ የምነግርሽ ነገር አለ ስትላትና አለቃዋ ግን በተሳሳተ መንገድ ተረታት ስራው ጊዜዋን እየተሻማት እንደሆነና ከባለቤቷ ጋር ጊዜ ልታሳልፍ እንደምትፈልግ እንደምታውቅ አስቀድማ ግን የጀመሩትን ስራ እንዲያጠናቅቁት ስትጠይቃት ይታያል። በሌላ በኩል እሱ ደግሞ ጂም ውስጥ ከጓደኛው ጋር የሚገኝ ሲሆን እናቱ እንዲያገባ እየጨቀጨቀችው እንደሆነ እሱ ግን ዝግጁ እንዳልሆነና አሁን ላይ ከሚጋቡ ይልቅ የሚፋቱ እንደሚበዙ እሺ ብሏት በትዳር ቢጣመር እንኳን የቤተሰቡ ካምፓኒ ውስጥ ተቀጥሮ እንዲሰራ እንደምታደርገውና እሱ ግን ህልሙ የሆነውን የኦንላይን ስራውን እንደሚከተል ሲናገር እናያለን። ከሰዓታቶች በኋላ ግን ምንም አይነት አማራጭ እንደሌለው ስለገባው እናቱን ለማታለል ብሎ የሐሰት ፍቅረኛን እንደሚፈልግ በአካውንቱ ላይ ሲለቅና እሷም እንዴት እሱን ማሳመን እንዳለባት እያቀደች እያለ ይህንን ዜና ተመልክታ በጽሁፍ መልእክት ለመወዳደር ስትቀጠርና ተራዋ ደርሶ ካፌ ውስጥ በሚገናኙበት ሰዓት ላይ ገና ለገና እሷ መሆኗን ካየ በኋላ በቅጡ እንኳን ሳያናግራት ትቷት ሲሄድና ተከትለው ግን ወደ መኪናው በመግባት እሱ እንዳሰባት ጥቅምን ፈልጋ እንዳልቀረበችው ይህንን ነገር ስራዋን ለማዳን ብቻ ብላ እንዳደረገችው በመናገር ተታው ከመኪናው በመውረድ ቤቷ ስትሄድ ይታያል። ጓደኛውም ቢሆን መኪናው ውስጥ ስለነበር እድሉን ለእሷ እንዲሰጣትና የስምምነት ፍቅረኛው እንዲያደርጋት እየመከረው ይገኛል። ብዙም ሳይቆይ ግን ትላንትና አባቱ ሰጥቶት የነበረውን ገንዘብ በአንድ ቀን ስላጠፋው ለማደሪያነት ለሆቴል እንኳን የሚከፍለው በቂ ገንዘብ ስለሌለው አማራጭ አጥቶ የዛኑ ቀን ላይ ደውሎ እንዲገናኙ ሲቀጥራትና በቀጣዩ ቀን ላይ ከተገናኙ በኋላ ቆሻሻ ሴት ነች በማለት ትላንት ጠርቷት ስለነበር እንዴት ሀሳቡን ሊቀይር እንደቻለ ስትጠይቀው በተሳሳተ መንገድ እንደተረዳት በመናገር በቂ ምላሽን ሳይሰጣት ቀጥታ ወደ ስምምነቱ ዘው ብሎ ሲገባና ቀጣዮቹን 6 ወራቶች ብቻ እንደ ፍቅረኛዋ እንዲያስመስል አንዳንድ ፕሮግራም ላይ አብሯት እንዴት እንደምትፈልግ ስትነግረው እሱም ቢሆን በተመሳሳይ መልኩ በቤተሰቦቹ ፊት ለፊት እንደ ፍቅረኛ እንድታስመስል ሲነግራትና ሁለቱም ባቀረቡት ሀሳብ ተስማምተው በስምምነት ወረቀት ላይ ሲፈራረሙ ይታያል። በመጀመሪያም ወደ ቤተሰቦቹ ጋር ይዟት በመሄድ እጆቿን ይዞ በእናቱና በአባቱ ፊት ለፊት በመቀመጥ ከልቡ የሚወዳት ፍቅረኛው እንደሆነች እየተናገረ ሲሆን እናቱ ግን አተኩራ ተመልክታ ይህ ሁሉ ነገር እቅዳቸው እንደሆነ ገብቷት እየሳቀችባቸው የሚዋደዱ ከሆነ በቀጣዮቹ 3 ወራቶች ውስጥ እንዲጋቡ ስትጠይቃቸውና እሱ ድንብርብሩ ቢወጣም እሷ ግን እንደሚዋደዱና ዛሬ እንኳን ሊጋቡ እንደሚችሉ በመናገር እናትየዋን ስታስደነግጣት ይታያል።
በመቀጠልም ለእርዳታ የተዘጋጀ ፕሮግራም ስለነበር ወደዛ አብሯት እንዲሄድ የተስማሙ ሲሆን አስቀድማ ለስራ አጋሮቿ በተናገረችው መሰረት ዓለም አቀፍ የንግድ ሰው እንደሆነና የ2 ዓመት ከግማሽ ወር ልጅ እንዳላቸው ከተጋቡም 2 ዓመት እንደሆናቸው ማስመሰል እንዳለበት ስትነግረውና እሱም በሀሳቧ ተስማምቶ ወደ ሆቴል ጉዟቸውን በማድረግ ሁለቱም ልብሳቸውን በመቀየር ሲያምርባቸውና በሚያስቅ ሁኔታ የቀሚሷን ዚፕ እንዲዘጋላት ስትጠይቀው ከሴቶች ጋር የመግባባት አቅሙ ደካማ ስለነበር ተደነባብረው አደናቅፎት ሲወድቅና እንዴትም ራሱን አደፋፍሮ እየታገለም ቢሆን ግን ሲዘጋላት ይታያል። ይሄ ብቻ ሳይሆን የለበሰው ሱፍ ከሱ ጋር እንዳልሄደ ካስተዋለች በኋላ ወደ ልብስ መሸጫ ሱቅ አብሯት እንዲሄድ በማድረግ ያምራል የምትለውን ልብስም ስትገዛለት እናያለን። በዋነኝነት ወደ ፕሮግራሙ ቦታ የመጣቸው ለአን ከተባለች ሴት ጋር የስራ ስምምነትን እንዲያደርጉ ልታሳምናት ሲሆን ቦታው ላይ ከደረሱ በኋላ እቅዷን ለመፈጸም ብትሞክርም ለጊዜው ግን ሳይሳካላት ሲቀርና ጭራሹን የእሷ ረዳት ጸሐፊ የሆነችው ጃንግ እሷ ቦታው ላይ ባትመጣም ፍቅረኛዋ ጂኒያን ግን የተገኘ ሲሆን አተኩራ ከተመለከተችው በኋላ ብቻቸውን ሲነጋገሩ እኛም እንደምንረዳው ይሄ ሰው የቀድሞ ፍቅረኛዋ እንደሆነ ነው። እዚህ ምን እንደምትሰራ ሲጠይቃትም በማያገባው ነገር እንዳይገባ ትኩረቱን የራሱ ህይወት ውስጥ እንዲያደርግ ስትነግረውና ተታው ከክፍሉ ከወጣች በኋላ ላይ አንጓዋ ሳይቀር ይሄ ሰው የቀድሞ ፍቅረኛዋ እንደሆነ ነግረዋለች። ጥቂት ደቂቃዎች ከተቆጠሩ በኋላ ሳይቀር ተቀምጣ እያለ በድጋሚ የቀድሞ ፍቅረኛ ወደ እሷ ጋር መጥቶ እያዋራት ሲሆን ከጎኗ እንደሆነ ለማሳየት የፈለጉ ያንጓዋም ሳይቀር የሚበላ ነገርን ይዞላት ሲመጣና በአጋጣሚ የዚህ ምግብ አላርጂክ ስለነበረባትና የቀድሞ ፍቅረኛም ይህንን ነገር ስለሚያውቅ በክስተቱ ሊያሾፍበት ሲሞክር እሷ ግን ቢያማት ምግቡን ስትመገበው ይታያል። ወደ ሆቴል ክፍላቸው ከተመለሱ በኋላ አላርጂኳ ተነስቶባት ቁስል እየወጣባት ስለነበር በበረዶ እያሸችው ከሱ ጋር ስትነጋገርና ልክ እንደ ዛሬ ችግር እንዳያጋጠመው የበለጠ ስለሷ ማወቅ እንዳለበት ከቀድሞ ፍቅረኛዋ ጋር ሳይቀር የተጣላችበትን ምክንያት ሲጠይቃትና እሷ ግን ለመናገር ፈቃደኛ ሳትሆን ቀርታ ከመኪናዋ ውስጥ የአላርጂክ መድኃኒቷን እንዲያመጣላት ስልከውና እሱም ቦታው ላይ ቢደርስም መድኃኒቱ ግን ቀኑ አልፎበት ስለነበር የፓርኪንግ ጥበቃውን አቅራቢያው ላይ ፋርማሲ እንዳለ ጠይቆ አዲስ ሊገዛላት ጉዞውን አድርጓል። ከጥቂት ደቂቆች በኋላ ግን ሲመለስ ማንነቱን ከማታውቀው ሰው ወደ ክፍሏ ተልኮላት እሷም ወስዳ ጥቅልል ብላ እንቅልፏን ተኝታ ነበር። በሚያስቅ ሁኔታ እሱም መሬት ላይ አንጥፎ ለመተኛት ቢሞክርም እያንኮራፋች ስለነበር ግን ከክፍሉ ወጥቶ እስከ ጠዋት ድረስ መኪና ውስጥ ሲተኛም ይታያል። እሷ መኪና ውስጥ ስለነበርም የተኛው ጠዋት ላይ መታሰቀሰቅሰውና ከሆቴል ክፍሉ የወጣበትን ምክንያት ስትጠይቀው በግልጽ አንኮራፋሽ ብሎ ባይነግራትም አውቆ ግን ሊረብሻት ስላልፈለገ እንደሆነ ሲነግራትና እሱን ራሱን ታንኮራፋለ ወይ በማለት እየጠየቀች መጨነቅ እንደሌለበት አንድ እሷ እንቅልፍ ከወሰዳት ቦምብ ቢፈነዳ እንኳን እንደማትነቃም ነግሯለች። በፍርሃት ላዩ ላይ ሽንቱን ሊለቅ እስኪደርስ ድረስ በፍጥነት መኪናውን ነታ ቤተሰቦቹ ቤት አድርሳው እሷ ወደ ስራዋ ጉዞዋን ያደረገች ሲሆን ወደ ውስጥ ገብቶ እየተቻኮለ ምግብ ሲበላ እናቱ ተመልክተውም ከቤቷ ስላባረረችው እንደተራበ በመናገር ይቅርታ ስትጠይቀውና ከአባቱ ጋር በመሆን የፍቅረኛውና የእሱን የሰርግ ፕሮግራም ለማዘጋጀት እያቀዱ እንደሆነ እጮኛሞች በመሆናቸውም አንድ ቤት ውስጥ እንዲኖሩ ስትነግረውና እሱም በአጋጣሚ የቺንሹር መኪና ውስጥ እቃውን ረስቶ ስለነበር ከሰዓታቶች በኋላ ከስራ ስትመለስ ደውሎላት እቃውን እንድታቀብለው ሲጠይቃትና አድራሻዋን ልካለት እሷ ግን ብዙ ስራ እንዳለባትና በፈለገበት ሰዓት መጥቶ እንዲወስድ ትነግረዋለች። ደቂቃዎችንም ቆይቶ መጥቶ እየተሻኮለች ትኩረቷን ስራዋ ላይ አድርጋ ስለነበር ግዴታ ዛሬ መጨረስ እንዳለባትና እንዲረዳት ጠይቃው እስከ ጠዋት ድረስ አብራት እየሰራና እያገዛት እዛው በተቀመጠችበት እንቅልፍ ሲወስዳትና ጠዋት ላይ ቀድሟት ተነስቶ ከመጠን በላይ ተጠግቷት ስልኩን ተጠቅሞ ፎቶ እያነሳ ያለ በድንገት ነግታ እጅ ከፍንጅ ስትይዘውና ለእናቱ ሊልክ እንደሆነ ሲነግራት ግን አሁን ያነሳውን እንዲያጠፋው ነግራው ልብሷን ቀይራ ፍቅር ውስጥ ያሉ ጥንዶች እስኪመስሉ ድረስ እየሳመችው ቪዲዮ ቀርጻ እንዲልክላት ሰጥተዋለች። ይሄ ብቻ ሳይሆን እናቱ አንድ ቤት ውስጥ እንዲኖሩ እንደምትፈልግ ሲነግራትም እዚሁ ቤት ውስጥ አብራት እንዲቆይ ለእሷ ችግር እንደሌለው በመናገር የመጽሐፍ ማስቀመጫ ክፍሏን እንዲያርፍበትም ሰጥተዋለች። በዚህ መልኩ ጥቂት ቀናቶች እየተቆጠሩ መምጣት ጀመሩ። በአጋጣሚ አንድ ቀን ላይ የወንድሟ ሚስት ልትጠይቃት ወደ ቤቷ ስትመጣ እሷ ስራ ቦታ ስለነበረች አስቀድማ ሊፍት ውስጥ የአንጓዋን ታገኘውና ጎረቤትሽ ቆንጆ ነው የሚል የጽሁፍ መልእክትን ስልክላትና ብዙም ሳቆይ ግን ሁለቱም ወደ አንድ ቤት በመግባታቸው በድጋሚ ደውላላት በቤቷ ውስጥ እሷን ባታገኛትም ቆንጅዬ ወጣት ግን እያስተናገዳት እንደሆነ በመናገር ስልኩን ትዘጋባታለች። በዚህም ምክንያት ቺንሹር እየተቻኮለች ወደ ቤት ስትመለስና ከአዲስ ልታስተዋውቃቸው ብትሞ
ብትሞክርም እሱ ግን የማስመሰል ባለትዳሮች ነን በማለት ከመናገር ይልቅ አስቀድሞ ፍቅረኛሞች ነን በማለት ራሱን እንዳስተዋወቀላት ስትረዳና ተቀምጠው መነጋገር ጀምረው በዚህ መልኩ ለመታወቅ እየሞከሩ እሷን በፍጥነት መጋባት እንዳለባቸው እየነገረቻቸው ከሱ ውጭ ሁለቱ ሴቶች ጭራሹን አልኮል መጠጥ እየጠጡ መስከር ሲጀምሩ እናያለን። በአጋጣሚም አንዳንድ የሚበሉ ጣፋጭ ነገሮችን ለመግዛት ወጥቶ በሚመለስበት ሰዓት ላይ የሚኖሩበት ፎቅ አቅራቢያ የቀድሞ ፍቅረኛዋን መኪና ውስጥ ተቀምጦም ጭምር ሊመለከተው ችሏል። ወደ ውስጥ ሲገባ ግን ዘመዷ እንደሰከረች ቤቷ ተመልሳና ቺንሹርን ሳይቀር ባይሳካላትም ከስካሯ ለመላቀቅ ግን ገላዋን ታጥባና በፎጣ ተጠቅልላ ያገኛት ሲሆን ክስተቱ እንዲያፍር ቢያደርገውም ገብታ ልብሷን እንድቀይር ሲነግራትና እሷ ግን በስካሯ አማካኝነት ወደ ክፍሏ ገብታና እንዳላት ልብሷን ቀይራ እንዲሁም ቦርሷን ይዛ በሚያስቅ ሁኔታ እኩለ ሌሊት ቢሆንም ወደ ስራዋ ለመሄድ መጓዝ ስትጀምርና እየጎተተ ግን ወደ ክፍሏ ሲያስገባት ይታያል። በዚህ መልኩ እስከ ጠዋት ድረስ ገላውን ለመታጠብ ሻወር ውስጥ እያለ እንኳን በሩን ስከፍተው ድምፅ ሰምቶ እርቃኑን ተመልሶ በመውጣት እሷን ለመመለስ እየታገለ ምሽቱ ሲጠናቀቅና ጠዋት ላይ ስትነቃ እንዳትወጣ የክፍሏ በር ላይ ተኝቶ ስታገኘውም እናያለን። ከቀናቶች በፊት እናቱ የብላይንድ ዴት ቀጠሮን እንዲያደርግ ወደዛ ፕሮግራም ስልከው ሊያገኛት የነበረችው ሴት ስሟ ሊዳይ ሲሆን ቺንሹር በምትሰራበት ካምፓኒ ውስጥ ተቀጥራ የምትሰራ የስራ አጋሯ ጭምር ናት። በዚህም ምክንያት የዛኔ የተፈጠረው ክስተት ጥርጣሬን ፈጥሮባት ስለነበር ጭራሹን አሁን ላይ የራሷ እናት ደውላላት ሰሞንና ፎቶውን ሳይቀር ልካላት ከዛ ልጅ ጋር የብላይንድ ዴት ቀጠሯን እንድታደርግ ስትነግራትና ይሄ ክስተት ባለትዳር ሆነው እንዴት የብላይንድ ዴት ቀጠሮ ሊያደርግ ቻለ የሚል ጥያቄን ሲፈጥርባትና በጉዳዩ የበለጠ እርግጠኛ ለመሆን የቺንሹር ቢሮ ባዶ እስኪሆን ድረስ ጠብቃ በድብቅ በመግባት ውስጥ ላይ ባለቤቷ ፎቶ ከተቀመጠ እንኳን እናቷ ከላከችላት ጋር ለማመሳሰል እየሞከረች ይገኛል። ይሄ ብቻ ሳይሆን ጭራሹን አንድ ቀን ላይ የአንገዋ እናት ስለ ወደፊት አማቿ የበለጠ ለማጣራት ወደ ስራ ቦታ ስትመጣና ሊዳይም ይህንን አጋጣሚ ተጠቅማ ስለ ሁለቱ ትዳር የበለጠ ለማጣራት ስትሞክር እናያለን። እንዲሁም ክስተቱ እናቱን ሳይቀር እዚህ ካምፓኒ ውስጥ የሚሰሩ ተቀጣሪዎች በሙሉ ሁለቱ እንደተጋቡና ጭራሹን ልጅ እንዳላቸው እንደሚያውቁ ስትረዳ ብቻቸውን እስኪሆኑ ድረስ ጠብቃ ስታናግራቸውም ግልጽ አድርገው ሁሉንም ነገር ባይነግሯትም ገሰጥ ብለው እስካሁን እርስ በርስ እንዳልተዋደዱም ሆነ እንዳልተፋቀሩ ነገር ግን እሱ ለሷ እሷን ብትሆን ለሱ እንደተፈጠረችና በትዳር መጣመራቸውም እንደማይቀር በመናገር ግራ ሲያጋቧት በሚያስቅ ሁኔታ እናትየዋም በድንገት ሀሳቧን ቀይራ ልክ እንደሚያማት አድርጋ እየቆጠረቻት ይቺን ሴት እንዲያገባት እንደማፈቅድለት እኔ ቤት ተመለስ በድጋሚ አግባም ሆነ ፍቅረኛ ያዝ ብዬ አልጨቀጭቀን በማለት ልታሳምነው ስትሞክር ይታያል። እሱ ግን በሀሳቧ ከመስማማት ይልቅ እናት ወደ ቢሮ እንደመጣች ስትሰማ ተቻኩላ በባዶ እግሯ ሮጣ ስለነበር ከቢሮ ለቃ እንድትወጣ በማድረግ ቤቷ ድረስ እናቱን ከሸኘ በኋላ በተቀጣሪዎቹ ፊት ለፊት ተመልሶ ቺንሹርን አቅፎ ወደ ቢሮ ሲያስገባትና የቆሸሸውን እግሯንም ቢሆን ሲያጸዳላት ይታያል። የዛኑ ቀን አመሻሽ አካባቢ አባቱ ከባለቤቱ ተቃራኒ ሆነው ከቺንሹር ጋር ከሆነበት ጊዜ ጀምሮ የባህሪ ለውጥን እያየበት ስለነበር አብሯት እንዲሆን ፍቃድን ሰጥቶት ሁለቱም ጠጥተው የሰከሩ ሲሆን እቤት ከተመለሰ በኋላ እንደሰከረ ገብቷት ልትንከባከበው የሞከረችና አጋጣሚውን ተጠቅማም አለቃዋ ዩሂ ቤቷ ውስጥ ፕሮግራም እንዳዘጋጀች ስለጋበዘቻትም አብሯት እንዴት ስታስማማውና በሚያስቅ ሁኔታም እሱም ጥቂት ደቂቆችን ቆይቶ ወደ ክፍሏ እየጎተተ አስገብቷት የፍቅር ቃላቶችን እየተጠቀመ ለመጀመሪያ ጊዜ እሷን ሲያያት የውበት መለኪያ ሆና እንደታየችው በመናገር ደህና ደር የኔ ውድ ብሎ ትቷት ሲወጣና እሷን በክስተቱ ከልቧ ስትስቅበት ይታያል። በቀጣዩም ቀን ጠዋት ላይ የስካሩ ሃንጎቨር ሳይለቀው ባይፈልግም ትላንትና ባስማማችው መሰረት ልብሱን እንዲቀይር አድርጋ ወደ ፕሮግራሙ ቦታ ይዛው ስትሄድ ይታያል። አለቃዋን ብትሆን ከባለቤቷ ጋር ካስተዋወቀቻት በኋላ በቦታው ላይ ሁሉም የስራ አጋሮቿ ጥንድ ጥንድ ሆነው ተገኝተው ስለነበር እየተመገቡና ወይን እየጠጡ ያለ የትላንትናው ስካር ስላለቀቀው ቺንሹሪ ግን በጓደኞቿ ፊት ለፊት ወይኑን አስቀምጦ ጁስ እንዲጠጣ ስታደርገውና በካምፓኒ ውስጥ ለዘላለም ቋሚ ሰራተኛ በመሆን ለመቀጠር አንድ ሰው ከመካከላቸው እንደሚመረጥ ሲነገራቸውም ይታያል። በቦታው ላይ የነበረችው ሊዳይ ግን ለያንጓ ትደውልለትና ባለትዳር ሆነክ ለምን የብላይ እንዴት ለማድረግ ሞከርክ በማለት ፍንጮችን ሰጥታው ወደ እሷ ጋር መጥቶ ብቻቸውን እንዲነጋገሩ በማድረግ እውነታውን ለማወጣጣት እየሞከረች በድብቅ ግን ድምፁን ለመቅረጽ ስትሞክርና በመጀመሪያ ደረጃ ከኔ ጋር የብላይ እንዴት ቀጠሮ ልታደርግ ነበር፣ ሲቀጥል ደግሞ እናትህ እስካሁን እንዳገባ ካታቅም ስትለው እሱም ጉዳዩን ሊያስረዳት እየተዘጋጀ እያለ ዩሂና ቺንሹር ወደ እነሱ ጋር ሲመጡና ከእነሱ ፊት ለፊት ሳይቀር ግልጽ አድርጋ ጉዳዩን ስትጠይቀው ቺንሹር ግን ጠቅሳ ምልክቶችን ከሰጠችው በኋላ አውቃ ለአለቃዋ እናቱና እሷ እንደማይስማሙ ሁለቱን ለማጣላት አስባ ያደረገችው ነገር እንደሆነ በመናገር የአለቋን አንጀት መብላት ስትችል ይታያል።
በቀጣዩ ቀን ላይ ሳይቀር ቤታቸው ውስጥ ሆነው የ2 ዓመት ከግማሽ ወር ልጃቸው ከሀገር ውጭ የእሱ እህት ከሆነችው አክስቱ ጋር አብሮ እንደሚኖር የስራ አጋሮቿ እንደሚያውቁ እየነገረችውና እሱም እየሳቀባት ጭራሹን እህት እንደሌለው እየነገራት እያለ እናቱ በጽሁፍ መልእክት ልጎበኛቸው ልትመጣ እንደሆነ ስልክለትና አስቀድመውኑ ከቺንሹር ጋር ስለማትስማማ ግን ከመጣች በኋላ በመካከላቸው ጭቅጭቅ እንዳይፈጠር የተመገቡበትን ዕቃ እንዲያጥብ ነግራው እሷ ወደ ዘመዷ ጋር ጉዞዋን ስታደርግ ይታያል። እናቱም ብትሆን ከመጣች በኋላ ነገር ለመብላት እየሞከረች እጮኛ ኬት ሄዳ ነው በማለት ስትጠይቀውና ካምፓኒ ውስጥ ኦቨርታይም ስራ እየሰራች እንደሆነ ሲነግራት ለደቂቃዎች ያክል እቤት ውስጥ ያሉትን ክፍሎች አንድ ባንድ እየዞረች እየጎበኘች እንከን ለማግኘት ስትፈልግባትና በአጋጣሚ ግን በሚያስቅ ሁኔታ የመኝታ ክፍሏ ውስጥ ኮንዶም በማግኘቷ ከጋብቻ በፊት ልጅን ቢወልዱ ከእሷ ጋር እንደሚጣላ ነግራው ትታው ከቤቱ ለቃ ስትወጣና እሱንም የምታወራው ነገር ግራ ሲያጋባው ይታያል። በቀጣዩም ቀን ላይ ወደ ምሰራበት ካምፓኒ ላን የተባለች ሴት ትመጣና በእሷና በባለቤቷ መካከል ያለውን ጉዳይ እዚህ ካምፓኒ ውስጥ ከሚሰሩ ጠበቃዎች መካከል አንደኛው እንዲይዝላት ስትጠይቅና ባለቤቷ በወንጀል ጉዳይ በመጠርጠሩ እንዲሁም በመካከላቸው ፍች ሊደረግ እንደሆነ እየተወራ ስለነበር እስከዛሬ ጠበቃን ለማግኘት የሞከረችበት ካምፓኒ በሙሉ የእሷና የቤተሰቧ ኬዙ ስብስብ በመሆኑ ጥያቄዋን ውድቅ ያደረጉባት ሲሆን አሁን ላይ ሳይቀር ኬዙን ለመያዝ የሚስማማ ጠበቃ ካለ እንደሚያሳውቋት ነግረዋታል። የካምፓኒው ባለቤት ዩሂ ሳትቀር ከቺንሹር ጋር ቀረቤታቸው የጠበቀ በመሆኑ በስራው አማካኝነት በጊዜያቶች ውስጥ እያገኘችው ያለውን ተወዳጅነት ይህንን ኬዝ ይዛ ማሳካት ካቃታት እንደምታጣውና ቢቀርባት እንደሚሻል የመከረቻት ሲሆን እሷ ግን ከያንሆ ጋር ሱፐርማርኬት ውስጥ እቃዎችን እየገዙ ኬዙን ለመያዝ እንዳሰበች ስትነግረውና በአጋጣሚ መረዳቷ እዛው ሱፐርማርኬት ውስጥ ፍቅረኛዋ ከሆኑ ጂኒያን ጋር ውስጥ ላይ ስለነበረች ተያይተው አንድ ላይ ተቀምጦ ማውራት ሲጀምሩና ይህ ክስተትም ለቺንሹር ከቀድሞ ፍቅረኛዋ ጋር ረዳቷ አሁን ላይ የፍቅር ግንኙነት ውስጥ እንዳለች እንድትረዳ ሲያደርጋትና ረዳቷም ሳትቀር በሚስጥር ብትይዘውም አሁን ላይ እንደታወቀባት ስለገባት እሷ ማለት የተቀናቃኛቸው ካምፓኒ ጂሜ ባለቤት ልጅ እንደሆነችና ፍቅረኛዋም እዛ ተቀጥሮ እንደሚሰራ የቤተሰቦቿ ካምፓኒ ውስጥ ተቀጥራ መስራት ስለማፈልግ ግን በሚስጥር ማንነቷን ደብቃ እነሱ ካምፓኒ ውስጥ መስራት እንደጀመረችና አሁን ላይም እውነታውን ከሌሎቹ ተቀጣሪዎች በሚስጥር እንድትይዝላት ስትጠይቃት ይታያል። እሷን ብትሆን ሚስጥሯን ለመደበቅ ብትስማማም በአጋጣሚ እንኳን መረጃ ለፍቅረኛዋ ልትሰጥ ትችላለች ብላ ስላሰበች ግን ጠበቃ በመሆን አዲስ ልትይዘው ካሰበችው ኬዝ እሷን ስታገላት ይታያል። የጠረጠረችው ነገር እውነት ሆኖ ግን ትላንትና ማታ ራት እየተመገቡ እያለ አምልጧት የሚስላንን ኬዝ ቺንሹን ልትይዘው እንደሆነ ለፍቅረኛዋ ነግራው ስለነበር በቀጣዩ ቀን ላይ አምሽታ ስራዋን እስክጨርስ ድረስ ጠብቆ ደውሎላት የያዘችውን ኬዝ እንደሚያውቅና ስለ ጉዳዩ ላይ አዋራት ስለሚፈልግም ካፌ ውስጥ እንዲገናኙ ሲጠይቃትና እሷን በሀሳቡ ተስማምታ ከቦታው ለቃ እየወጣች እያለ ግን ሰውነታቸው ገዘፍ ያለና ዱርዬ የሚመስሉ ሰዎች ከበዋት በአንድ ኬዝ ጉዳይ ሊያናግሯት እንደሚፈልጉ ሲነግሯትና እሷ ግን ንቃቸውና ትታቸው ልትሄድ ስትሞክር እነሱም ጉልበት ሊጠቀሙባት እየሞከሩ ስለነበር እድለኛውና ውጭ ላይ እስክትወጣ እየጠበቃት የነበረው የቀድሞ ፍቅረኛዋና የአንጓዋ ሳይቀር ስትቆይበት ሊወስዳት ወደ ስራ ቦታ መጥቶ ስለነበር ክስተቱን ተመልክተው ከዱርዮቹ ጋር በመጣላት አጥቅተዋቸው ፖሊሶችን ሳይቀር ጠርተው እጅ ከፍንጅ እንዲያዙ ሲያደርጓቸውም ይታያል። ቦታው ላይ ቀድሞ ፍቅረኛዋን ሊረዳት ሲሞክር መመልከቱ ግን እየወደዳት የመጣ በሚመስል መልኩ የአንጓዋን እየቀና እንዲመጣ እያደረገው ይገኛል። እሷን ብትሆን ቤቷ ተመልሳ እንቅልፏን ለመተኛት ብትሞክርም በተደጋጋሚ በህልሟ እሱ ከጎኗ ሆኖ ሲንከባከባት እየተመለከተች ይገኛል። በቀጣዩ ቀን ላይ ግን አዲሱን ኬዝ እንደምትይዘው ለመናገር ወደ ነላን ቤት ጉዞዋን ስታደርግ አስቀድማውኑ መታ የነበረችውን ሊዳይን ውስጥ ላይ ያገኘቻት ሲሆን ሁለቱም ኬዙን ለመያዝ በመስማማታቸው በነላን ፊት ለፊት አንድ ላይ ለመስራት እቅዶችን ማውጣት ሲጀምሩና ጨርሰው ከቦታው ከወጡ በኋላ ግን ተንኮለኛዋ ሊዳይ ሚስጥሯን በሙሉ እንደምታውቅባት በመናገር ከዚህ ቀደም የአንጓዋ እናት ወደ ካምፓኒው መታ እያለ ልጇና ቺንሹር እንዳልተጋቡ ስትናገር ድምጿን ቀታት ስለነበር አሁን ላይ ያንን እያሰማቻት ይህንን ቅጂ ተጠቅማ ከስሯ ልታባራት እንደምትችል ከሷ በልጣ እንድትታይ እንደማትፈልግና በፍቃዷ ራሷን ከስራዋ እንድታገለም ነግራታለች። በተመሳሳይ ሰዓት ላይ ረዳቷ ደግሞ የፍቅረኛዋ ጂኒያ የቤት ውስጥ ሆና በመጽሐፍቶቹ መካከል ተቀምጦ የነበረን አንድ ፎቶ ተመልክታ የሃይስኩል ተማሪ እያለ ከቺንሹራ ጋር የተነሳው ፎቶ በመሆኑ ከዚህ ቀደም ይተዋወቁ እንደነበር ገብቷታል። ከሰዓታቶች በኋላ መሻሻ አካባቢ ደግሞ ቺንሹራ ወደ ቤቷ በመመለስ እያስፈራራቻት እንደሆነ ነግራው ለያንጓ ቅጂውን እያሰማችው ሲሆን
ሲሆን እንዲህ በቀላሉ ስራን ማጣት እንደማትፈልግ በመናገር እያዘነችም ስለነበር ባልጠበቀች ሁኔታ በድንገት የምር የምንጋባ በማለት ሲጠይቃትና በፊቷ ላይ ድንጋጤ ሲነበብ እይታችንን ቢሆን ወደፊት ወስዱን በቀጣዩ ቀን ላይ ሁለቱም ወደ የቤተሰባቸው ጋር ሄደው ስለ ትዳሩ ሲናገሩና አባቷ ግን እንደማትወደው ለጥቅሟ ብላ ብቻ እንደምታገባው ካወቀ በኋላ የበለጠ ተናዶባት ከዚህ ቤት ለቃ እንድትሄድ የምትፈልገውን ነገር በሙሉ እንድታደርግና በድጋሚ ግን አባት አለኝ ብላ እንዳጠራው በመናገር ከቤቱ ሲያስወጣት ይታያል። እሷም ብትሆን ቤቷ ከተመለሰች በኋላ ያንጓ ሊያገባት የፈለገው በሶስት ምክንያት እንደሆነ መናገር ጀምሮ የመጀመሪያው በእናቷ የድምፅ ቅጂ አማካኝነት ስራዋን እንዳታጣ፣ ሁለተኛው ደግሞ እሷን ካገባ በኋላ እናቱ በምንም ነገር እንደማታስገድደውና የመጨረሻውና ሶስተኛው ደግሞ በቤቷ ውስጥ መኖር ምቾት ስለሰጠው ከዚህ መውጣት ስለማይፈልግ እንደሆነ ነግሯታል። በዚህም ምክንያት ሁለቱም ስምምነት ላይ ደርሰው ለ3 ዓመት በትዳር ለመቆየት ወረቀት ላይ ተፈራርመዋል። ደማቅ የሆነ የሰርግ ፕሮግራም ባይከናወንም አሁን ላይ ግን ትክክለኛ ባልና ሚስት የሆኑ ሲሆን አባቷ ቢያኮርፋትም ቤተሰቦቿ ልታስተዋውቀው ይዛው ስትሄድና እየጠጡና እየተመገቡ የተለያዩ ጥያቄዎችን እየጠየቀው ስለ ማንነቱ ለማጣራት ሲሞክርና በሞቅታ ስሜት ውስጥ ስለነበር የሚያንከዋ ለጥያቄዎቹ ሳይዋሽ እውነታውን ሲናገርና አስቀድሞ አባቷ ስራ እንደሌለውና ቤተሰቦቹ ቤት ውስጥ እስከዛሬ ይኖር እንደነበር ካወቀ በኋላ ቢናደድባትም ከቀድሞ ፍቅረኛዋ ጋር ግንኙነቷን ልታቋርጥ የቻለችው ቤተሰቦቹ ስለማይወዷትና ስለሚንቋት እንደሆነ ካወቀ በኋላ ግን ይቅርታ አድርጎላት አብረው እንዲሆኑ ሲፈቅድላቸው ይታያል። ይሄ ብቻ ሳይሆን እርስ በርስ ቤተሰቦቻቸው መተዋወቅም ጀምረው የሰርግ ፕሮግራም መከናወን እንዳለበት እየወሰኑም ይገኛል። ከዚህ ክስተት በኋላ በትዳር ተጣምሮ ጥቂት ቀናቶች መቆጠር ጀመሩ። ሁለቱም እየተሰማቸው የነበረው የፍቅር ስሜት በቀናቶች ውስጥ እየጨመረና እየጠነከረ እንዲሁም እየተዋደዱ መምጣትም የጀመሩ ሲሆን ክፍሉ ውስጥ ቁጭ ብሎ በሀሳቡ በተደጋጋሚ ከእሷ ጋር አሪፍ ጊዜን ሲያሳልፍ ካሰበ በኋላ ልክ እንደ ቀልድ አድርጎ ለምን የእውነተኛ ፍቅረኛሞች አንሆንም በማለት ሲጠይቃትና እሷ ግን በስምምነት ወረቀታቸው ላይ የምር መዋደድ እንደማይችሉና ያፈቀረ ሰው ወደ 5 ሚሊዮን የሚጠጋ ገንዘብ እንደሚቀጣ ጻፈም ነግረዋለች። እሱ ግን ተስፋ ሳይቆርጥ ከጓደኛው ጋር እየጠጣ ቆይቶ በስካር ስሜት ውስጥ ሆኖ ደውሎላት እንደሚወዳት ሲነግራትና ጭራሹኑ ከቀድሞ ፍቅረኛዋ ጋር አብሮ ሲያያት እንደሚቀና ከዚህም በተጨማሪ የተለያዩ የፍቅር ቃላቶችን ሲነግራትና እሷን በክስተቱ እየሳቀች ቆይታ ወዳለበት ቦታ በመምጣት ደግፈውና ተሸክመው በመኪና ወደ ቤት ስትመልሰውና እቤት ካስገባችው በኋላ እንዲተኛም አድርጋ ጉንጩን ሳይቀር ስስመው ይታያል። እሷ ስራ ቦታ ስለምትውልና እሱ ደግሞ ልክ እንደ ቤት እመቤት ቤት ስለሚውል ቁርስ፣ ምሳ፣ እራትን ማብሰል ጨምሮ በብዛት ቤት ውስጥ የሚሰሩ ስራዎችን እሱ የሚያከናውን ሲሆን በሌላ በኩል ጃንግ ደግሞ የፍቅረኛዋ ቤት ውስጥ የሃይስኩል ተማሪ እያለ የተቀረጸ ቪዲዮን አግኝታ በቪዲዮ ላይ ከቺንሹር ጋር ተቀራርበው ስለነበር እስከዛሬ እንደሚተዋወቁ ዋሽቷት ስለነበር የቅናትና የንዴት ስሜት ውስጥ ሆና የምትሰራበት ካምፓኒ አለቃ ለሆነችው ለዩሂ እሷ ማለት የጂሜ ካምፓኒ ባለቤት ልጅ እንደሆነች በመናገር ከካምፓኒ ጋር አብረው እንዲሰሩ እድሎችን ለማመቻቸት ተስማምታ የቺንሹርን ስራና ቢሮ በመውሰድ እሷን ወደ መዝገብ ክፍል እንድትዘዋወር ስታደርግና ሁለቱ ካምፓኒዎች አብረው ለመስራት ሊስማሙ በመሆኑ የቀድሞ ፍቅረኛዋ ሳይቀር ወደዚህ ካምፓኒ መጥቶ ከእሱ ጋር ከተለያየች በኋላ ከያንግዋ ልጅ እንደወለደች እንዳወቀባት ከተቀጣሪ ሰራተኞች ሰምቶ ሲነግራትም ይታያል። በቤቷ ከተመለሰች በኋላ ስራ ቦታ ላይ የሚያጋጥማትን ነገር በሙሉ ለባለቤቷ እየተናገረች የሚያማክራት ሲሆን እነሱ ባይፈልጉም ቤተሰቦቻቸው ግን ሰርግ እንዲደገስ ወስነው ስለነበር ወደ ልብስ ቤት ወስዷቸው ሁለቱም የሚሆናቸውን ለክተው ሲመርጡና ከጥቂት ቀናቶች በኋላ ዘመድ አዝማት በተሰበሰበበት የሰርጉ ፕሮግራም ደስ በሚል ሁኔታ ሲከናወን ይታያል። በተለይ እሷ ጠጥታ በሞቅታ ስሜት ውስጥ ስለነበረች ከቤት ከተመለሱ በኋላ ከተጋባዥ እንግዶች የተሰጣቸውን ስጦታ እየከፈቱ ሲመለከቱና ገንዘቡን ከቆጠሩ በኋላ ለሰርግ ካወጡት በላይ በማግኘታቸው መደሰት ሲጀምሩ ተመልሰው ደግሞ እናቷ የጻፈችላትን ደብዳቤ ካነበበች በኋላ ስቅስቅ ብላ ማልቀስ ስትጀምርና እሱም ተመልክቷት አቅፎ እያባበላት ከቆየ በኋላ ሁለቱም በአንድ አልጋ ተቃቅፈው እንቅልፋቸውን ሲተኙም ይታያል። ጠዋት ላይ ግን ሲነቁ በተፈጠረው ነገር እፍረት ተሰምቷቸው ጥቂት ደቂቃዎችን ሳይነጋገሩ ቢቆዩም እሱ ግን ራሱን እንዴት ማደፋፍሮ በድንገት ስሟት እንደሚወዳት በመናገር ፍቅረኛው እንድትሆን ሲጠይቃትና እሷን ብትሆን ለጥያቄው ስማው በቃል ሳይሆን በድርጊት ፍቅሯን ስትገልጽለት ይታያል።
ቀን በቀን በፍቅሯ የበለጠ እየወደቀ መጥቶም ስለነበር ቤተሰቦቿንም ሆነ እሷን በገንዘብ ሊረዳቸው አስበው ከዚህ ቀደም አልወደውም በማለት ትቶት የነበረውን ስራ በጓደኛው አማካኝነት እሱ የሚሰራበት ባንክ ውስጥ ከአዲስ ሲጀምርና ገና በመጀመሪያ ቀኑም ቆንጆ በመሆኑ ሴቶቹ እየተመሰጡበት ትኩረቱን ለማግኘት ቢሞክሩም እሱ ግን ድምፁን ከፍ አድርጎ ባለትዳር እንደሆነ ሲናገርና ንግግሩን ካላመኑ ሴቶች መካከል አንደኛዋ ሳትቀር አውቃ እሷ አጠገብ ስትሆን ልትወድቅ መስላ እንዲረዳት ብትጠበቅም በሚያስቅ ሁኔታ እሱ ግን አውቆ ሽል ብሏት እንድትወድቅ ሲያደርጋትም ይታያል። ጓደኛው ሳይቀር የወደቀችዋ ሴት የቢሮ ቆንጆና ሁሉም ወንዶች ሊያገኟት የሚጋደሉባት እንደሆነ እሱ ግን ትኩረቱን ሳይሰጥ እንደናቃትም ነግሮታል። በሌላ በኩል እሷ ደግሞ ከቢሮዋ ከተቀየረች በኋላ አስቀድማ የጀመረችውን ኬዝ እስክታጠናቀቅ ድረስ በቀድሞ ፍቅረኛዋ ስር ሆና እንድትሰራ የተደረገች ሲሆን እሱም ቢሆን ከእሱ ጋር ከተለያየች በኋላ ልጅ እንደወለደች የሚወራውን ዜና ከሰማ በኋላ ብትወደው ኖሮ ጥቂት ጊዜን እንኳን ትቆይ እንደነበር አስቦ ተናዶባትና ቂም ይዞባት እስክትደግም ድረስ ስራዎችን ሲያሰራትና አምሽታ እንኳን ቤት ባለመመለሷ ሊወስዳት ባለቤቷ ወደ ስራ ቦታ ሲያመራም በአጋጣሚ ደክሟት ሶፋው ላይ እንቅልፍ ወስዷትና የቀድሞ ፍቅረኛውም ጃኬቱን እያለበሳት ስለነበር ክስተቱን በመመልከት ቀንቶ ቀስቅሷት ከቦታው ይዟት ሲሄድና እሱ ስራ ቦታ ላይ ሴቶቹ ሊቀርቡ ሲሞክሩ አስቀድመን በተመለከትነው መልኩ ቢርቃቸውም እሷ ግን ለቀድሞ ፍቅረኛዋ ፊት እየሰጠችው በመሆኑ ተናዶ እሷንም ሲያኮርፋት ይታያል። ይሄ ብቻ ሳይሆን እንደ ስጦታ ገዝቶላት የነበረውን የውሃ ውስጥ ኤሊ ከኔና ከሱ ማን ይሻላታል በማለት እየጠየቀው ጭራሹን የራሱን ፎቶና የቀድሞ ፍቅረኛዋን ስም ጽፎ በማስቀመጥ ኤሊውን ማን እንደሚሻል እንዲመርጥለት ሲጠይቀውና በአጋጣሚ ኤሊውም ወደሱ ፎቶ ጋር በመሄድ እንዲደሰት ሲያደርገው እናያለን። እንቅልፉ ሊተኛ ሲሞክር እንኳን እሷ ግን አልፋታም በማለት ቀንተነ ወይ እያለች ስትጠይቀውና ጭራሹኑ የቀድሞ ፍቅረኛዋን ስሎት ስለነበር ወረቀቱን ከተመለከተች በኋላ ከኔና ከሱ ማን ያምራል በማለት ሲጠይቃት የቀድሞ ፍቅረኛዋን እየመረጠች የበለጠ እንዲቀና ስታደርገው በቀጣዩም ቀን ላይ ስራ ቦታ ከሄደ በኋላ ለጓደኛው ጉዳዩን እያማረረ ሲነግረውና እሱም እንዳገባትና ፍቅር እንዳስያዛት አንዴ በእጁም እንዳስገባት ሲነግረው በዚህም ምክንያት ቤቱ ከተመለሰ በኋላ እሷን እስክትመጣ ጠብቆ ትላንትና ባህሪው ቀየረው ቀንቶ እንደነበር በመናገር ይቅርታ ሲጠይቃትና እየተመገቡና እየተነጋገሩ ከቆዩ በኋላ እሷ ክፍል ውስጥ አንድ አልጋ ላይ ዛሬ እንዲተኙ ስትጠይቀውና አፍሮ ግን ለሰከንዶች ያክል ዝም በማለት ከቆየ በኋላ እሺ ቢላትም እያንገራገረ 3 ሰከንዶችን በዝምታ እንደተዋጠ በመናገር እምቢ ብለው ትታ ወደ ክፍሏ ስትገባና እንዴትም አሳምኗት ወደ ክፍሏ ከገባ በኋላ ግን አብረው አሪፍ ምሽትን እንዲያሳልፉ እሷ ብትፈልግም በሚያስቅ ሁኔታ ስልኩን አውጥቶ ጌም ሲጫወትና እሷም ጎትታ አስተኝታ ስትስመው እናያለን። ድሮ ላይ ይሰራበት ከነበረው ካምፓኒ ሊባረር የቻለው በአንዳንድ ስህተቶች አማካኝነት ኪሳራ እንዲያጋጥማቸው አድርጎ ሲሆን እድለ ቢስ ሆኖ የቀድሞ አለቃውና አሁን የሚሰራበት ካምፓኒ አለቃው የሚተዋወቁ ጓደኛሞች በመሆናቸው ከአዲስ ስራውን እዚህ ካምፓኒ ውስጥ እንደጀመረ ካወቀ በኋላ በቅጡ ቀናቶች እንኳን ሳይቆጠሩ ከአዲሱ ስራው ሳይቀር ሲባረር ይታያል። በክስተቱ ተናዶ ቤቱ ሲመለስ የሚወዳት ባለቤቱ ምግቦችን ለማብሰል ሞክራ ሳይሳካላት ቀርቶ ግን ጭራሹኑ አሮባት ከሆቴል አዛ የሰራችው በማስመሰል እሱን ለማታለል እየተዘጋጀች እያለ ያገኛት ሲሆን የቀረበውን ምግብ እየተመገቡ መነጋገር ጀምረው ከስራው እንደተባረረ ሲነግራት ባልጠበቅነው ሁኔታ በስራዋ ጠበቃ በመሆኗ በቀጣዩ ቀን ላይ አብረው ስታመራና አለቃውን አንድን ተቀጣሪ ካለ ጥፋቱ ሊያባረረው እንደማይችል በመናገር የህገ መንግስታቸውን አንቀጽ እየጠቀሰች እንደምትከሰው በማስፈራራት ዳግም ወደ ስራው እንዲመለስ ስታደርግ እናያለን። እሱም ቢሆን በቆራጧና በወንዳ ወንዳው ሚስቱ ደስተኛ ሆኗል። እይታችንም ቢሆን በትውስታ ወደ ኋላ ውስጡን ያኔ የቀድሞ ካምፓኒውን እንዲከስር ያደረገው እሱ ሳይሆን ጓደኛዬ ብሎ ያስበው የነበረው ግለሰብ እንደነበርና እሱ ላይ ያላኮ ግን ከስራው እንዲባረር እንዳደረገም ትዝ ብሎታል። በአጋጣሚም ከጥቂት ቀናቶች በኋላ የቀድሞ አለቃው ባላጠፋው ጥፋት ይከሰስና የእሱን ኬዝ የያዘችው ሊድ የተባለችው ጠበቃ ስትሆን ከድሮ ጀምሮ ከያንግዋ ጋር ስለሚተዋወቁም ለቀድሞ አለቃው ምስክር እንዲሆንለት ስትጠይቀውና እሱም መጀመሪያ ላይ ጥፋተኛ መሆኑን እንኳን ሳያረጋግጥ አለቃው ከስራው እንዲባረር በማድረጉ ቢናደድበትም ከቤቱ ከገባ በኋላ ግን እነዚህ የፈረደባቸውን ኤሊዎች ተጠቅሞ በጠረጴዛው ላይ ብዙና ትንሽ ምግብን እያስቀመጠ ልመስክርለት አሊያም አልመስክርለት የሚለውን ነገር ልክ እንደ ዕጣ እየመረጠም ይገኛል። ኤሊዋን ብትሆን ወደ ትንሹ ምግብ ጋር በመሄዷና እንዲመሰክር እድል በመድረሱ በቀጠሮው ቀን ላይ ቦታው ላይ ተገኝቶ ቃሉን ሲሰጥም እናያለን። በአጋጣሚም እዛው ፍርድ ቤት ውስጥ በሚገኝ ሌላኛው ክፍል ውስጥ የክስ ሂደትን አድርጋ ሳይሳካላት እየወጣች የነበረች ያው የተባለ
የተባለች ሴት ጋዜጠኞች ሊጠይቋት እያጨናንቋት ስለነበር ክስተቱን ያንጓዋው ተመልክቶ በመኪናው ከቦታው እንድታመልጥ ሲረዳት እይታችንን በትውስታ ወደኋላ ውስጡን ይቺ ሴት የመጀመሪያና ብቸኛው ፍቅረኛው እንደነበረች ያሳየናል። ደስተኛና ጣፋጭ ፍቅር ውስጥ የነበሩ ቢሆንም ለስራ ጉዳይ ወደ ካናዳ ሊሄድ ሲል ግን ከአለቃው ሚስተር ኪው ጋር ጉዞውን ሊያደርግ ስለነበር አለቃው ከሴት ልጁ ጋር ሊያጋባው አቅዶ እንደሆነ በመናገር በድንገት ግንኙነታቸው ልታቋረጥ ችላለች። በተመሳሳይ ሰዓት ላይ ግን የሚበላ ነገርን አዘጋጅታ ባለቤቱ እስኪመጣ ድረስ እየጠበቀችው የነበረ ቢሆንም ከፍርድ ቤት ከቀድሞ ፍቅረኛው ጋር ሲወጣ ተመልክተው የነበረችው ጠበቃ ሊዴ ግን አውቃ ትደውልላትና ባለቤቷ እየተመቻት እንደሆነ ስምምነታቸው አልቆ የሚፋቱበትን ቀን እንድትነግራትና እድሏን እንድትሞክር ስትጠይቃት እሷ ግን ስልኩ ልዘጋባት ስለነበር ዛሬ ከፍርድ ቤት ከአንዲት ያው የተባለች ሴት ጋር አብሮ ሲወጣ ተመልክቼው ነበር ስትላትም እናያለን። በዚህም ምክንያት ቤት እስኪመለስ ድረስ ጠበቃ ያቺ ሴት ማናት በማለት ስትጠይቀውና እሱም ከዚህ ቀደም ጓደኛው መቼም ቢሆን ለአዲሷ ፍቅረኛው ስለ ቀድሞ ፍቅረኛው እንዳይናገር ካለበለዛ እንደሚጣሉ መክሮት ስለነበር አንድ ትምህርት ቤት አብረው የተማሩ አብሮ አደግ ጎረቤታሞች እንደሆኑ ጉልበተኛ ነገር ስለነበረች የሰፈሩን ሕፃናት በሙሉ እየደበደበች ታዛቸው እንደነበርና እሱም ሳይቀር ይፈራት እንደነበር ነግሯታል። በተቃራኒው እሷ ግን ከዚህ የበለጠ ነገር እንዳላቸው ጠርጥራ ፊቷ ተኮሳትሮ ለጊዜው ልታኮርፈውም ችላለች። በቀጣዩ ቀን ላይ ግን ለእሷ ጠበቃ በመሆን አንዳንድ ኬዞችን ይዛ ስለነበር ሊገናኙ እንደሆነ ስትነግረውና እሱም የደበቃትን እውነታ ከያው እንዳታውቅ ስለፈለገ ፍቅረኛሞች እንደነበሩ ሲነግራትና እሷም አንድ ባንድ እያወጣጣች በጥልቀት ስለ ግንኙነታቸው ስታጣራም ይታያል። ከጥቂት ቀናቶች በኋላ በካምፓኒ ውስጥ የሚሰሩ የስራ አጋሮቿም ሆነ አለቆቿ በሙሉ እስከዛሬ ዋሽታ እንደነበር ባለትዳርም ሳትሆን ወደ ስራው እንደገባች ያወቁባት ሲሆን በመዋሸቷ ጥፋተኛ ብትሆንም ከስራዋ ግን ሳያባሯት ሲቀሩና እሷም ለአለቋ ዩሂ ይቅርታ እየጠየቀች እያለ መቀጫ እንዲሆናት ለአንድ ቀን እንኳን ካምፓኒው ስለሚሰሩ ሰራተኞች የሚጠጡትን ነገር ልክ እንዳስተናጋጅ እንድታደርስ ስታደርጋት እናያለን። የቀድሞ ፍቅረኛዋ ሳይቀር ውሸት እንደሆነና ልጅ እንደሌላት ካወቀ በኋላ በስካር ስሜት ሆኖ ወደ እሷ ጋር ሲያመራና እሷም እንደሰከረ ገብቷት ልትረዳው ብትሞክርም ጉልበት እየተጠቀመና እጆቿን ይዞ ግን እንዲለቃት ብትጠይቀው ማሻፈሬ ሲልና ጭራሹን አቅፏት እስካሁን እንደሚወዳት ሊርቃት ቢሞክርም የበለጠ ፍቅሩ እንደጨመረና እሱን እንድታገባው ያንጓዋንንም እንደምትወደው ሲጠይቃት አሁንም ቢሆን ትዳር ውስጥ እንዳለች በመናገር ያንጓዋን እንደምትወደው ግን ምላሽን ያልሰጠች ሲሆን በአጋጣሚም ከርቀት ላይ ያንጓዋ ቆሞ የሚያወሩትን ነገር እየሰማ ስለነበር እሱን አስቁሞት ወደ ቤቷ ካደረሳት በኋላ እንደማትወደውና ለጥቅሟ ብቻ ብላ እንደተጋቡ በማሰብ ከዚህ ቀደም በስምምነት ወረቀቱ ላይ ትክክለኛ ፍቅር ውስጥ እንደማይገቡ ጽፈው እንደነበርና የተስማሙበትንም ነገር አሁን በማፍረሳቸው በቀጣዩ ቀን ላይ ፍቻቸውን ማከናወን እንዳለባቸው በመናገር አቅፋው ይቅርታ ልትጠይቀውና ልታስረዳው ብትሞክርም ትቷት ግን ወደ ክፍሉ ይገባል። ይሄ ብቻ ሳይሆን የቀድሞ ፍቅረኛው ያው ከሀገር ውጭ እያለች ልጅን ወልዳ አሁን ላይ የ5 ዓመት ታዳጊ የሆነ ሲሆን በቀጣዩ ቀን ላይ ከአውስትራሊያ ወዳለችበት ሀገር እንዲመጣ ስታደርግና ጠበቃዋ በሆነችው በሊዲያ አማካኝነት ህፃኑ ልጅና እናቱን ከያንጓዋ ጋር እንዲገናኙ ያደረገች ሲሆን በህግ የተያዘ ጉዳዩ ላይ ሳይቀር እንዲረዳት ስታስማማው ይታያል። ከቦታውም ለቀው እየወጡ እያለ ሊዴ ለቺንሹር ደውላላት የቀድሞ ፍቅረኛው ልጅ እንደመጣና ሲታይም መልኩ ያንጓዋን እንደሚመስል የነገረቻት ሲሆን ክስተቱ የበለጠ እያስቀናት መጥተው በቀጣዩ ቀን ላይ ወደ ቀድሞ ፍቅረኛው ያው ቤት በማምራት ያንጓዋ የእሷ ብቻ እንደሆነና ልትቀማት እንዳትሞክር በመናገር ስታስጠነቅቃት አሁንም ግን ደፍራ ብትወደውም ለትዳር ግን ዝግጁ እንደሆነች ለመናገር ብቃቱ ስለሌላት እሱ ጋር አምርታ በግልጽ ልታናገረው አልቻለችም። ጭራሹኑ ቤቷ ከገባች በኋላ የቆሸሸው ክፍሏ ተጸድቶና የምበላውን ምግብ ተሰርቶላት የጠበቃት ሲሆን እናቷን በጽሁፍ መልእክት ላደረገችው ነገር ስታመሰግናትና በቀጣዩ ቀን ጠዋት ግን እናቷ ወደ ቤቷ መታ በቤቱን ያጸዳችውም ሆነ ምግብ የሰራችው እሷ ሳትሆን ባለቤቷ ያንጓዋ እንደነበር ከጥቂት ቀናቶች በፊት ወደ እነሱ ጋር መጥተው አባቷንና እሷን አዋርቷቸው እንደነበርና ጥቂት ጊዜያቶችን እንድታስብበት ሊሰጣት ስለፈለግም በዛውም ለስራ ከሀገር ሊወጣ እንደሆነ ስትነግራት እሷም ሕፃኑን ልጅ የቀድሞ ፍቅረኛዋ ከአዲሱ ባለቤቷ የወለደችው እንደሆነ ከተረዳች በኋላ ልታጣው ስላልፈለገች ወደ ኤርፖርት ቸኩላ ብታመራም ጥቂት ደቂቃዎችን ግን አርፍዳ ስለነበር ትቷት ሄዶ ሳታገኘው ስትቀር ይታያል። በፊልሙም የመጨረሻ ትዕይንት ላይ እይታችን ከድፍን 7 ወራቶች በኋላ ወደፊት ወስዶን በካምፓኒ ውስጥ አለቃዎቿ ጭራሹኑ ሼር ሰጥተዋት ከሀገር ውጭ ሌላ ብራንችን ሊከፍቱ ሲዘጋጁና ባለቤቷ ያንጓዋ ሲኦ በመሆን እየሰራበት የነበረው ካምፓኒም ከእነሱ ጋር አብሮ ሊሰራ እንዳቀደ ሲነግሯትና ልክ እንደ ድሮ ሳይሆን አሁን ላይ ባለትዳር ያልሆኑ ሴቶችም ካምፓኒያቸው ውስጥ ተወዳድረው የመቀጠር እድልን ሲያገኙም እናያለን። ታላቅ ወንድሟም ቢሆን የሴት ልጅ አባት መሆን የቻለ ሲሆን ቤተሰቦቹ በሙሉ በዚህ ክስተት ሲደሰቱ
ትተውና እሷም የወንድሟንና የቤተሰቡን ፍቅር ካየች በኋላ ትዳር ውስጥ ለመግባት ደስተኛ ሆና ስትዘጋጅና እንድታስብበት ያንጓ የሰጣት 7 ወራቶች በትክክልም እንደጠቀማት ስታምን በመጨረሻም ወደ ቤቷ ስትመለስ አዲስ ጎረቤት ሊገባ እቃዎቹን እያስገቡለት ስትመለከትና የቤቱ በር ላይ ሳይቀር የተቀመጠችን ኤሊ እያየች እያለ እሱ በድንገት ከኋላዋ ሲመጣ ደስተኛ በመሆንም ዘላ ስታቅፈው ይታያል። እርስ በርስ እንደሚዋደዱ በመነጋገርም በድጋሚ ላይ ለያዩ ቃል ሲገባቡ እያየን እይታችንን እዚህ ላይ እናበቃለን። ከተመቻችሁ ቪዲዮ ላይክ፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ እና ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። በቀጣይ በሌላ ቪዲዮ እስኪያገናኘን ቸር ያቆየን።